ሀይሚዬ ከፋሲል ጋር ያደረገችው ቀለበት ፕራንክ ነው ወይ? እንዴት ነው? ፍፄ ቤት እንዴት ነው ታረቁ? አልገባንም። አንድ እህቴ ደግሞ ይሄን የምወድሽ የማከብርሽ ይሄን ነገር እስቲ ቪዲዮ ስሪ አብራሪልኝ ያልሽውን እስቲ እኔም የሚመስለኝን እናገራለሁ። እንደዚሁም ደግሞ ሪስፔክት ባሌለው ኮሜንቶች ብሩኬ የፍፄን ሲሸርት እሱ ላይ ስርዓት የሌለ ነው ኮሜንት ብሩክን ስትጠይቁት ጥያቄ ማለት ነው። እና ለምን ውዶች አንረጋጋም? ለምን አትረጋጉም? ለምሳሌ ሀይሚ ብሩኬ ኤንድ ፋሲል የሰሩት ዩቲዩብ ላይ ያለ ነው 100% ሁላችንም ፕራንክ መሆኑን እናውቃለን። ሁላችንም ማለት ነው። አንዳንዱ ደግሞ ያለማወቅ ግራ የተጋቡ ሊኖሩ ይችላሉ። እናንተ ደግሞ እኛን ካልሰማችሁ መረጋጋት ገባችሁ? የሰፈር ሰው እኛ እናውቃለን። ከሀይሚዬ ጋር ያለውን ሰው እናውቃለን። ስለዚህ 100% ስለ ሀይሚዬ እናውቃለን ማለት ነው ብዙዎቻችን። እንደዚሁም ደግሞ የሰፈር ሰውን ባይሆን ሀይሚዬ ከፋሲል ጋር 100% ቀለበት የሚባል የለም። እኛን ካልሰማችሁ ዛሬ የምነግራችሁ ምንድነው? ተረጋጉ። ሀይሚዬ ትመልስላችኋለች። ሌላው ደግሞ ልንገራችሁ ውዶች የምወዳችሁ ሀይሚዬ ማለት የዋሃ ገር ምስኪን ልጅ ናት። ሪያሊቲውን ነው የምነግራችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁ? ልኝ ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ የምወዳችሁ። እንግዲህ ትላንትና በመጀመሪያ ሰብስክራይብ ላይክ ለምታደርጉኝ እንደዚሁም ደግሞ 5000 ገብቻለሁ። ቴንኪው እያለሁ እጅጉን ከልብ ነው አመሰግነው። ይሄ ሁሉ በእናንተ ጥረት ነው እኔ አይደለሁም። እና ጀዛከላህ አለ ያስደስታችሁ በድጋሚ ማለት ነው። ሲቀጥል ብዙዎቹ ጥያቄ ይሄ የቀለበቱ ነገር ምንድን ነው? የቀለበቱ ነገር እውነት ነው ወይ? ለምንድን ነው? ያው በእርግጥ የቀለበቱን ነገር ፕራንክ ነው ቢሉ በጣም ሀፒ ነው የምሆነው። ለምን እኛ እናውቃለን። አንዳንድ ሰው ግራ የተጋባ ሰው አለ። እንደዚሁም ደግሞ ሀይሚዬ ተጠቁራበታለች። ሀይሚዬ የተሰደበችበት ነው ዛሬም ማለት ነው። ከፕራንኩ በኋላም እየተሰደበች ነው። ወላ ቲክቶክ ወላ ኮሜንት አድርገዋለች የፕራንኩ ነገር ሀይሚዬን አስጠቁሯታል በእርግጥ ማለት ነው። ግን መረጋጋት አትችሉም? አንደኛ እኮ ምን ይቀድማል ውዶች የምወዳችሁ ሰላም። የማ ሰላም? የብሩክና የሀይሚ ሰላም ፍቅር ናቸው። ከዛን እኛን ያዳምጣሉ። ያልገባችሁን እኔ አሁን ሁሉንም ገብቶኛል። ያልገባት እህቴ ካለች ደግሞ ስቴፕ ባይ ስቴፕ ሀይሚዬ ትመልሳለች። ሀይሚዬ እኮ ምንም ሳይቀራት ነው የምታዳምጠው። ኮሜንት አነባለች ታውቃላችሁ። ስለዚህ ትሰማለች። እኛም ሜንሽን አድርገን ነው የምንለቀው። ድምፃችንን በደንብ 100% እንደምንሰማ ነው ሀይሚዬ። ገባችሁ? ስለዚህ ብንረጋጋስ። ከሳምንት በላይ ጭቅጭቅ፣ ስድብ ምናምን አሳልፈናል ውዶቼ። ዛሬ ላይ ደግሞ ትላንት ታርቀው ተረጋጉ። ብሩክን ስትጠይቁት ደግሞ በኮሜንት ሪስፔክት ባለው እኔ ሀይሚዬን ፕሮፋይል ፒክቸር ከለጠፍኩ ኮሜንት ምጽፈው ስርዓት ያለ ኮሜንት በቃ መጻፍ ካለብኝ ይሄ ነገር እንዲመለስልኝ ይፈልጋሉ። ጥያቄ ብቻ እሷን አስጠቁራችኋት ምናምን። ሌላው ደግሞ ወዶቼ እዚህ ጋር ፎር ኤግዛምፕል ምሳሌ ልስጣችሁ። ዳኒ፣ አብርሽ፣ ሩታ ሲጀመር ከአብርሽ ከሩታ ዳኒን እኔ አውቀዋለሁ እነሱ ሳያውቁት ማለት ነው። ሲጀመር ሩታ ዳኒን 100% አታውቀውም ማለት ነው። አታውቀውም ሲጀመር ማለት ነው። አይቀራረቡም፣ አታውቀውም። ገባችሁ? ግን የፕራንኩ አይዲያ አይታችሁታል። አስመስለው መጨረሻው በሰላም ነው ታረቁ። በቃ ይሄ እንደዚህ ነው ይሄ እንደዛ ነው ሳይባባሉ እንደ እውነት አድርገው ጨረሱ። ይሄ ፕራንኩ አይዲያ ምሳሌ የምሰጣችሁ እንደዛ ነው። አሁን ለምሳሌ ሀይሚትዬና ፋሲል ሲጀመር አይተዋወቁም። ገባችሁ? ፎር ኤግዛምፕል ሩታና ዳኒ ብዬ እንዳልኳችሁ ማለት ነው። ግን ምንድነው ፕራንኩ ነው፣ የፕራንኩ አይዲያ ነው። ሀይሚዬ እኮ ነገር ስለሚከርባት አቆሙት እንጂ ይሄ ፕራንክ ውዶቼ በጣም የሚረዝም ነው። የእነ አብርሽን አይታችኋል። ህዝቡ ታሞ ህዝቡ የታመመ ወደ ሀገር የተሸኛለ፣ ስራ ያቆመቻለች፣ ከባሏ የተፋታች ልጅ አለች።
ዜድ ካወቃችኋት ማለት ብዙ ታሪክ አለሳ። ሀይሚዬና ብሩኬ ግን የዛን ደረጃ ሳይደርሱ አቋረጡት። የማይቋረጥ ፕራንክ ነው የተቋረጠው ለተመልካች ሲባል። ነገሩ ሲሰራ እውነት አስመስሎ ነው ሞርዛን ፋሲል እየማለ ገባችሁ። ስለዚህ ውዶቼ ዛሬም ነገር ከፋሲል ጋር እኔ እንጃ እንዴ ብዬ ልንገራችሁ። ሀይሚዬ 100% ቀለበት አላደረገችም። እኔ ስለማታምኑ ሌሎቹንም ስላላመናችሁ ይሄን ነገር ደግሞ ሳያጌ ታገሱ ነው እኮ። ትመልስላችኋለች፣ ሀይሚዬ ትናገራለች። ሌላው ደግሞ ውዶቼ የሚሰጠው አይዲያ ምን አለ መሰላችሁ? አሁን ብዙ ጊዜ ከባድ ወደ ብሩክ ከተደረገ የብሩክ እናት አለጥ ትዘገዘቃለች፣ የብሩክ ሰብስክራይብ ይቀንሳል፣ ላይክ ኦኬ። የሀይሚዬ ግን ሰብስክራይቧም ጨምሯል። ስለዚህ ምን ታስመስላለ? ወይኔ ስትናገሩ ግን ውዶቼ ቢቀርስ ለምን ታስመስላለ? እውነት እያስመሰል ፍፄ ቤት የሚሆነው አክት ማለት ነው። የስራው ባህሪ ነው ውዶቼ እኮ እንጂ ሀይሚዬን እንድንናገር አይደለም። ቅልስልስ ምናምን ሲል ብሩኬ ማለት ነው። እና ለምንድነው እውነት የምታስመስለው ለምትሉት ማለት ነው። እና ተረጋጉ። እኔ እንጃ ባይዘዌ ብሩኬ ሸርተው ገብታችሁ ኮሜንት ብታዩ በጣም ነው የተናገሩት። እና ሌላው ደግሞ ሀይሚዬ የዋህ ናት። ሀይሚዬ በጣም የዋህነት አለባት። እኔ አሁን በሀይሚዬ ቦታ ብሆን ይሄን ነገር ከገባውበት ራሴን ጫን የሚያደርገኝ ነገር ላይ እንትኑን አልቀበልም፣ አይዲያውም ማለት ነው። እንደዚህ አይነቱን ወደ ራሴ አላደርግም። ለምን ወይ መጨረሻውን ደግሞ ቶሎ መናገር አለብኝ። ገባችሁ? ሀይሚዬ ምንድነው እሷ እንድትወቀስ ድራማው ነው እኮ ድራማው እሷ ላይ በቃ እንድትወቀስ ሌላ ሰው እንዳይሰደብባት ትፈልጋለች። እራሷን ነው የምታስቀድመው። እንኳን ቀለበት ልታደርግ ሀይሚዬ ማለት እኮ ከሚዲያ ላይ ጎበዝ ናት ነው የሚባለው። ሪያሊቲው ነው የምነግራችሁ። የተንቢም ተናግራለች ከኛ የበለጠ። 10 ሲያወሩ 1 ነው የምትመልሰው ነው ያለችው። እና ይሄን ነገር ላልገባችሁ ትመልስላችኋለች። ቀለበቱን ግን ተረጋጉ ውዶቼ፣ ትመልሳለች። ሀይሚዬ 100% ስለ ቀለበቱ ትነግራችኋለች። ህዝቡ ስለጠየቃት ማለት ነው። ግን መነገር የሌለበት ነው። ለምን ይሄ የፕራንኩ አይዲያ ውዶቼ፣ እኔ የነ አብርሽን ትዝ አይላችሁ? የምታዩ ከሆነ ከዚህ በፊት አይታችኋል። ደግሞ ብዙ ሰዎች ሲጨናነቁ ነበር። ርዕስ ያሌለው ነገር መቋጫም የለውም። ገባችሁ? መቋጫውም አይታወቅም። እና ለህዝብ ክብር ኮሜንት ስለሚያለቅስ ነው ብሩኬ ሀይሚም ይሄን ነገር ያቋረጡት። እና በእርግጥ ሀይሚዬን እያስጠቆረ ነው፣ ሀይሚዬን እያሰደበ ነው። ዛሬ ላይም ሀይሚዬ ተሰደበች ነው፣ ይሄ ቀለበት በተባለው ነገር ማለት ነው። እና ታብራራለች በድጋሚ። ተረጋጉ ውዶች፣ የምወዳችሁ። ሀይሚዬና ፋሲል እንኳን ቀለበት ሲጀመር አይተዋወቁም። የቡታጅራ ሰዎች እኮ ውዶቼ፣ የቡታጅራ ሰዎች እርስ በርሳቸው እኛ የምናውቃቸው ምናያቸው እነሱ ብቻ ናቸው። ለምን እነ ኤፍሬም እነ ሀሰን እነሱ ናቸው እንጂ የሚተዋወቁት። አብሮ አደግም ሁሉ ነገርም አንድ አካባቢ ናቸው እኮ። ይሄን ያክል ቡታጅራ ምን አቀለ እዚያ እኔ አጠገቤ ያሉት ያው ቆይተው ነው መሰለኝ ስደት የመጡት። 5 ቀበሌ ናት፣ በጣም ትንሽ ናት። አኪድ ከአብረሽ ከሀይሚዬ ጋር ምናምን የተማሩ ሰዎች ራሱ እዚህ የመጡ አሉ። ሬዲቱን ነው የምነግራችሁ፣ ወላሂ ነው የምላችሁ። እና ምን እላችሁ ፈልጌ ነው የሸገሮቹ በምንድን ነው የተገናኙ ከነዳኒ ከሁሉም ጋር እዛ የምናያቸው በዩቲዩብ ውስጥ ስራ ነው። ስለዚህ ዛሬም ነገም 100% እኔ ለእህቶቼ የማስረዳው አንደኛ መረጋጋት ነው። እኛ የምንፈልገው ሰላም ነው። ሀይሚና ብሩኬ ሰላም ፈጥረዋል። ሀይሚ ደግሞ ትመልስላችኋለች ስለ ቀለበቱ ከፈለጋችሁ። እኛ ገብቶናል፣ የስራው ባህሪ ነው እንዴ። እና ውዶቼ ይሄን ይመስላል። አትጨነቁ። ሀይሚዬ ጨዋ ናት። እኛ እንመሰክርላታለን። አጠገቧ ያሉት አንድ ላይ ያሉት ሰዎች እኮ አሉ ኢትዮጵያ ውስጥ። ሪያሊቲውን ነው። እና በደንቡ የሚያውቃት አለ። ሚዲያ ላይ የምትደዋወል እህታችን አለች። ስለዚህ ሀይሚዬን በዚህ ጉዳይ ይሄን ያክል ነገር ውስጥ እንትን ባትሪት ግሬት። ያልገባችሁን ይቅርታ፣ ያልገባችሁ መጠየቃችሁ ጥሩ ነው፣ ግን መረጋጋት ነው። ስለ ቀለበቱ ትመልስላችኋለች። ተረጋጉ። ቲክቶክ ላይም በየኮሜንቱ ሰው ቤት ተረጋጉ። ዶቼ የምወዳችሁ እሺ፣ ሁሌ የምወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። በቃ ሰላሙን
ያምጣልን። ብዙ መጨነቅ አያስፈልግም። ሁላችንም ወደ ሰላም መተናል። በቃ ሰላም ነገር መስበክ ነው። በሬ ወለደን ያልሆነ የሆነ ነገር አትስሙ። ሁሌም ወዳችኋል። በድጋሚ አላህ ይጠብቃችሁ።